በማህበራዊ ሚዲያዎች እንኳን ወጣው እኔ ጋብቻ አልፈልግም ልጅ ብቻ ነው የምፈልገው የሚሉ ሰዎች በርክተዋል። አየህ እኔ 21 ቤተሰቦቿን የጨረስኩኝ። በነጋችን ላይ ለባላችሁ ብላችሁ ወይም ለሚስታችሁ ብላችሁ ሱባኤ የምትገቡ ሰዎች እግዚአብሔር ይባርካችሁ። ሰላም ውድ ቤተሰቦቼ፣ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት እንሞክራለን። ሌሎችንም አስተማሪ ቁም ነገር አዘል ቪዲዮዎችን እያየን ሐሳብ አስተያየት የሰጠን እንቆያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ምንድነው ያየችው ህልም መሰላችሁ? ሱባኤ ገባች፣ 7 ቀን ሱባኤ። በነጋችን ላይ ለባላችሁ ብላችሁ ወይም ለሚስታችሁ ብላችሁ ሱባኤ የምትገቡ ሰዎች እግዚአብሔር ይባርካችሁ። የተባረካችሁ ናችሁ። ለማን? ለልጅ ብላችሁ ነው ሱባኤ የምትገቡት። ለባል ሲባል ለልጅም ለትዳርም ለራስም ስትሉ ነው። ለማህበረሰቡም ስትሉ ነው። ለእግዚአብሔርም ቃል ጥበቃም ስትሉ ነው የምታደርጉት ይሄን ነገር። እግዚአብሔር ይባርካችሁ። ለባሏ ብላ ሱባኤ ገባች፣ ስሙን ጽፋ እየሰገደች። ከዛ 7 መጀመሪያ ቀን ላይ ተጠመቀች። የሱባኤም ይዛለች ትጠመቃለችም። ምንድነው ሱባኤም ብዬ ጥር ያለ ነገር አላረገውም፣ ግን በቃ በየ3 ሰዓት ልዩነቱ ትጸልያለች። ግን ለልጆቿ ምግብ እያበሰለች ነው። ከቤት አትወጣም። ለጸበል ደግሞ ቤተክርስቲያን አካባቢ ስለሆነ ቤቷ ሄዳ ተጠምቃ ትመጣለች። እንዲያውም ከቤተክርስቲያኑ ይልቅ ጸበሉ አጠገቧ ነው። ከቤተክርስቲያኑ ይልቅ ተጠምቃ ትመጣለች። እና ጭንቀት ነበረ መጀመሪያ ላይ። ስትተኛ በሬ ያሯሩጣታል፣ ፍየል ይወጋታል፣ እንደገና ጉንዳኖች ይወሯታል ምናምን። ይሄ ነገር ነበረ። የሆነ ችግር እንዳለ እየተረዳች መጣለች። ከሱ የመጣባት ከራሷም ደግሞ ችግር እንዳለ። ልክ 7ኛው ቀን ላይ ስትደርስ ህልም አሳያት። ራሱ ባለቤቷ በህልም መጥቶ በተኛችበት ማለት ነው። በህልም መጥቶ እባክሽን እኔ ችግር ያለብኝ ሰው ነኝ፣ ተረጂኝ። እንግዲህ ያኔ ነው፣ ያኔ አሁን አይደለም፣ ያኔ ተረጂኝ፣ እኔ በጣም ደካማ ሰው ነኝ። ለዚህ ቤተሰብ በዝሙት መውደቅ ምክንያቱ ይሄ ሰውዬ ነው ብሎ ብሎ አባቱን ያሳያታል። እሷ ደግሞ አባቱን ታውቃለች፣ ፎቶአቸውን። አባቱ በህይወት የለም እና ይሄ ሰውዬ ነው እያለ ፎቶ ያሳያታል። እና ወደን አይደለም እባክሽ ተረጂኝ፣ ከነ ደካማነቴ ተቀበይኝ እያለ ይለምናታል እግሯ ስር ተደፍቶ። ከዛ ዞር በል ከዚህ ያልሽ ገፍትረው ስትሄድ ዞር ስትል ማገር ይመታታል፣ እንትን የቆመ እንጨት። ከዛ ግንባሯን እያሸች ነው የተነሳችው ከእንቅልፏ ራሱ። እና በህልሟ ያየችው ማገር በእውን ደግሞ ዞር ብላ በእንቅልፍ ልቧ ተነሳ ዞር ስትል ከግድግዳው ጋር ተጋጭታለች። ግንባሯን እያሸች ንቅስት ነቃ። እሱ ተኝቶ ያልባሏ አልጋ ላይ የተኛው፣ እሷ መሬት የተኛችው። ለምን ሱባኤ ላይ ናት። እና ወይ ጉድ በህልሜ መጥቶ ይለምነኛል፣ እሱ ደግሞ እዚህ ተጋድሟል። ሊያውም ጠጥቶ ሰክሮ ነው የገባው። ስለዚህ ምኑ መጥቶ ነው የተማጸነኝ ብላ ጻፈችልኝ። የባሌ ምኑን የተማጸነችኝ ነፍሱ ናት አለችኝ። አዎ ብቻ ነው የመለስኩላት። ሌላ መልስ ምንም አልጨመርኩም። አዎ ብዙ ስለጻፈች ማለት ነውና አዎ አልኳት። አመሰግናለሁ ብላ ጻፈች። በቃ ጨረሰች እቺ ልጅ። ከዛ በኋላ ባሌን የማቁረብ ትልቅ ዘመቻ ብላ ተነሳች። አጀንዳዋ ላይ መጀመሪያ የጻፈችው ራሴ ተለውጬ ባሌን አቁርቤ ከዛ ወንድሞቹንና እናቱን መለወጥ፣ ከተቻለ ከቤተሰቦቹ መጀመር፣ ካልተቻለ ከባሌ ብላ ነው ያቀለችው። በተመቸኝ ይሄዳለሁ ብላ ነው የጻፈችው። ዲያሪውን ሳይሆን እንደዛ ነው በቀናኝ መንገድ ይሄዳለሁ ነው ያለችውና ከዛ ወደ ወንድሞቹ ሄዳ ቅድም ያልኳችሁን በፍላሽ ያንን በቴሌግራም እያደረገች ላከችላቸው። ማዳመጥ ጀመሩ፣ ተነጋገሩ፣ ተወያዩ፣ መጡ ማለት ነው። አሁን ወንድሞቹን ደውሎ ጠራቸውና ሚስቴን ሁላችንም ይቅርታ ልንላት ይገባል። ከዛ መልሰን ደግሞ ሚስቶቻችንን ይቅርታ ልትሉ ይገባል። ሁላችንም ይሄ ነገር እናስተካክል ተባባሉ። እሺ ይሄንን የምትመራው ግን እሷ ነች፣ በቃ ችግር የለውም ተባለ። እና ለእርቅ መጀመሪያ ዝግጁ መሆን አለባችሁ። ምንም እንኳን ዘራችንን ሰድባ ሙልጫ ጋር ብታባረህም ያንተ ሚስት ደግሞ እንዲህ ብታረግህም ያንተኛው ደግሞ እንደዚህ ብታረግህም ግን በእርግጥ ክብራቸውን ነክታሉ። ዘልዛላነታቸውን፣ ዘማዊነታቸውን፣ ብሔራቸውን ሁሉ እየነካቸው ነው የተሳደቡት አብዛኞቹ ሚስቶቻቸው ማለት ነውና ይደዋወላሉ ሁሉ የወንድማማች ሚስቶች፣ የፈት ሚስቶች ማለት ነው ይደዋወላሉ። እና ይሄን ስራ መስራት ያለባት እሷ ነች። ታግዘን መተጋገዝ አለብን። እኛም በጸሎት እናግዛት፣ እሷም ታግዘን። እሷ ዝም አለች። ምንድነው የምናግዝሽ አሏት።
እናንተ የምታግዙኝ አለቻቸው። ራሳችሁ ናችሁ ከዝሙት ውጡ፣ ጸበል ተጠመቁ፣ ሚስቶቻችሁ ለኔ ተዋቸው፣ ስልካቸውን ብቻ ስጡኝ አለቻቸው። ከዚህ ቤት እንዲያነገጠም ይነግራቸዋለሁ። እንዴት አርጋ እንዴት ልጅ ቤተሰብን የወንድማማቾቹን ሚስቶችና የዘመዳማቾቹን በጣም ብዙ ችግሮችን እንዴት አርጋ እንደቀረፈች ይነግራቸዋለሁ። እግዚአብሔር ይመስገን ባለፈው እህቷን እንደራለች ከሱስ ከጫት ሱስ ውስጥ አስወጥታ እህቷን እንዳረች ያቺ ገጠር ላይ ያቀርቋችና እግዚአብሔር ስም የተመሰገነ ይሁን። ሰው ወደ ጓደኝነት ህይወት እንዴት ይገባል ሲባል ለልጅ ብሎ ነው። አሁን ቀላል የማይባል እና አብዛኛው ሰው በማህበራዊ ሚዲያዎች እንኳን ወጣው እኔ ጋብቻ አልፈልግም ልጅ ብቻ ነው የምፈልገው የሚሉ ሰዎች በርክተዋል። አሁን ልጁን ያለ ጋብቻ ማሳደግን ምርጫቸው ያደረጉ የእናት ፍቅርን ብቻ ወይ የአባትን ፍቅር ብቻ በመስጠት ልጁን ማደግ ይችላል፣ ምን ይጎልበታል፣ እኔ አባትም እናትም ሆኜ ያሳድገዋለሁ ብሎ የሚመጡ አሉ። ሰው እናቱ ወይ አባቱ አርፈውበት የተረፈው ሰው እንደ አባትም እንደ እናትም ማሳደግኩት ቢል ምርጫ የሌለው ነገር ስለሆነ ያንን በማድረጉ ቢያንስ ሊመሰገን ያሳደገውንም ሰው ያስታወሰ ያ ሰው እኔ እናቴ እኔ አባቴ እንደ እናትም እንደ አባትም እንደ እናትም ማሳደገኝ ሊል ይችላል። ነገር ግን የጓደኝነት ህይወቱን ብቻ የሚፈልጉት ለልጅ ነው ማለት ወንድን የሚፈልገው ሴቷም የምትፈልገው ለማህፀኗና ለዘሩ ነው ብቻ እንደማለት ነው። ሌላውን ልጁ የሚያስፈልገውን ፍቅር እኔ ብቻ ልሰጠው ይችላል ብሎ የሚነገር የሚወራ ነገርም አሁን እየበረከተ ስለመጣ ይሄም ሰው ወደ ጓደኝነት ህይወት ላይገባበትና እንዳይገባበት የሚመከር ነው። አራተኛው በዝሙት ከመፈተን ብሎ ሰው ሊገባ ይችላል። አንድ ሴት ብቻ ይዤ ወይ አንድ ወንድ ይዤ ከነሱ ጋር ዝም ብዬ በቃ እንደው ትንፍስ እያልኩኝ በኖር ይሻለኛል እንጂ ምን መዟዟር አስፈልገኝ ብሎ ማለት ነው። ይሄንንም ስንሰማው ጥሩ ይመስላል። ከዝሙት ለመፈተን ተብሎ የሚጀመር የጋብቻ ህይወት ሊኖር ይችላል እንጂ ከዝሙት ለመፈተን ተብሎ የጓደኝነት ህይወት ተመስርቶ ከዛ በኋላ በጓደኝነት ህይወት ውስጥ ብቻ ያቺን ስጋዊ የሆነውን ግንኙነት ብቻ እየፈለጉ መኖርም ያልተገባ ነው። ቅዱስ በሄዱበት ፈንገልና አየህ እኔ 21 ቤተሰቦቿን የጨረስኩኝ 22ኛ እሷ ናት። በተኙበት ድብን በሄዱበት ድብን ፍንግል ሳያቁኝ አይ ጀመርያት እዚህ ቆየች እኮ አይ እሷም ብሎ ደግሞ ደግ አይ ፍንግል ነው የምታረገው። ፍንግል በተኙበት ፍንግል በሄዱበት ፍንግል ምንድነው ደም ብዛት ጉሮሮ። እኔ አሁን ቤተሰቦቿን ጨረስኩ፣ እሷንም ልጆቿንም ቤተሰቦቿንም ሆይ አዳልሞት መኪና ባለብርሎቲ ወሰንጋላ አርሚያ በላ ሆይ እስቲ በል ምንና ምን እስቲ እንደገና አርሚያ በላ ሰፉ ጨንገር ሆይ አዳልሞቲ ባለብርሎቲ ክንብልና ክንብል ሲሄዱ ክንብል ሲተኙ ክንብል ሲቆሙ ክንብል እኔ ተኝቶም ታማው ሙታ ያቁም ሲሄዱ ነው ሲቆሙ ነው ሲተኙ ነው የምከነብላቸው ሲሄዱ ስንት ሰው ቀንብለሃል ሲተኙ 21 ሂደው 22ኛ እሷ ነች ደረሰችብኝ እኮ ማና መጣት እዚህ ምን ዘመድ ነው እዚህ ከመጣች ጀምሮ ማለት ነው እንደዚህ እዚህ ሀገር ከመጣች ጀምሮ አውቃታለሁ እና የካንሰር በሽተኛ ነች እና ካንሰሩ በሁሉም ሰውነቷ ውስጥ ነው ያለው እና እርሱን ኢትዮጵያ በነበረው ጊዜ ለማግኘት ሞክረን ነበረ። ሙስሊም ነች እና ግማሹን ኦፕራሲዮን አድርጋለች አሁን እና በየተራ ነው ኦፕራሲዮን የሚደረገው። ስለዚህ እርሶ እግዚአብሔር እዚህ ሲያመጣልን ይዘናት የመጣ ነው አሉ ልጅም ጓደኞቿ አባሏልን አሉ። አንተ ጉድሩ ነው ምንድነው ነገሩ? እሺ የቆየ ነው? አዎ ትንሽ የቆየ ነው። እንዴ አብራ አረጀ ማለት ነው ይሄ። አዎ ነገሩ የኛውም ትውልድ ማበጠሪያ አይፈልግም። ተገላግልሃል። አይ ቆረጠዋል እርሱ ከፈቀዱ። አይ ምን መንፈሱ እንዲህ አይነት ነገር ስለሚወድ ነው። እሺ እሺ 20 ስንት ገደልክ አልከኝ? 21 እያንዳንዷን መንገድ ስትሄድ ምንድነው ደም ብዛት ጎሮሮ ነው የሚይዘው። ደም ብዛት ነው ግፍል ድብን ጎሮሮ
ማን አመጣ? እስቲ አዳልሞቲ ወሰንጋላ ምንድነው አልከኝ? ወሰንጋላ አዳልሞቲ ባለብሩሎት አርሚያ በላ ማነ አርሚያ በላ አርሚያ በላ አርሚያ በላ አርሚያ በላ አዳልሞቲ ባለብሩሎቲ ሰይፉ ጨንገርሽ አንበሶ ያውሊያ መሶስ አንተ ነው ካንሰር ይወርቀው? አዎ እበላታለሁ። እዚህም በስቼ ብስት እዛም ገብቼ ብስት አንጀታ ማጸኗ አውቀህ ነው? እሺ በል ተዘጋጅ። አሁን ለቀጥ ሄዳለት ነው አጋንንት ነው ሰይጣን በሰዓታን ደግሞ በመርፌ በሰዓት በየቦታው በሰዓት አሁን ደግሞ ሳምባን ትንሽ ቆይተህ ጭንቅላታን ከዛ በኋላ ድብን ነው ድብን ስንት ሰው ገደልኩ ካልከኝ 21 እንዳለ ጨርሰዋል። ለማያቅ ተብረም ድብን ደግ ተበርክ ለቀት ሄዳለት ደግሞ ስንት ናችሁ ጠቅላላ? እጂ 44 ይሄ እንግዲህ በየግልህ ካልጠፋ በስተቀር አታምንም። አሁን አበሻ ችግሬ ነው። በየግሉ ሲጠፋ ብቻ ነው። በማህበራዊ ሁኔታ ውስጥ መንቃት የለም። አንድ ሆኖ መቃት ተስማምቶ መንቃት እድሉ አይደለም፣ የኛ እድል አይደለም። በየግል ድራሻችን መጥፋት ነው። እሺ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጩኸት ነው እንዴ! ተነስ ለምንድን ነው ተነስ አይ አልሐምዱሊላህ አይ አሞኝ ነበር እኮ ማታ ስቃጠል ነው ያደርኩኝ። የት ሄደ ሁሉ ልቤ ውስጥ የነበረው የት ሄደ? ወይ ተመስገን። አሁንም የሳምባ ልታረጊ ነው አሏ። ጊዜ ወደ 2 ጊዜ ኦፕራሲዮን ያደርጋለች። ኧረ ዝም ብለው ነው። ሰላም ነው? እስቲ ኧረ በጣም ደህና ነኝ። በጣም ደህና ነኝ እያለች ግራ ገባት። ሲቃጠል ሲወረኝ እኮ ነው ያደረው ማታ እንዲች ስነድ። አልሐምዱሊላህ በጣም ነው እድሜ ይስጥልኝ አባቴ፣ በጣም ነው የማመሰግነው። እስቲ ቀለልሽ አሁን? ኧረ እንዴ ጉልበቴ ሁሉ ይዞኝ ነበር እኮ መቆምም አልችልም። እስቲ ስገጂ እንደዚህ እንደ ክርስቲያኑ። ወይ የት ሄደ? ያ ሁሉ የተጠመጠመብኝ የት ሄዶ ነው? ወይ ኧረ አልሐምዱሊላህ። ኧረ ጤና ይስጥልኝ። ኧረ እድሜውን ያርዝመው። ኧረ እንደኔው የተያዘው ያ ሁሉ የተጠመጠመው የት ሄደ ትላለች። የተጠመጠመ ነበር እንዴ ይሄ ወገቤ እግሬ ወገቤ እግሬ። እስቲ ዱብ ዱብ በይ እንዴ ምንድን ነው የወጣው? የት ነው ሄደው? እንዴ ኧረ ተመስገን። በጣም ነው የማመሰግነው አባቴ። የት ነው ሄደው እያለ ትፈልጋለች። የት ሄደ? ሁሉ ተምጠምጥሞብኝ እኮ ችዬም ጎንበስ አልልም ነበር። ጧት ስመጣ እኮ ይሄ ሁሉ እንዲይዞኝ ማታ ስነድ ነው ያደርኩኝ። እንደ እሳት ስቃጠል እግሬን ሲወረኝ ጭንቅላቴን ሲያቃጥለኝ ነው ያደረው። እስቲ ስገጂ፣ እስቲ በደም እንደ ክርስቲያን ስገጂ። ኧረ ጎንበስ ብዬ አላውቅም እኔ። ራስ ሰላትም ስሰግድ ነው አልጋ ላይ ቁጭ ብዬ ነው ችዬም ጎንበስ አልልም እንጂ ይሄ ተጠምጥሞብኝ ይዘኛል፣ ጉልበቴን ይዘኛል፣ ጎንበስ ስል ግንባሬን ይዘኛል። በይ በርቺ። በጣም ነው የማመሰግነው። ማን ነው ስምሽ? መኪያ እባላለሁ። መኪያ መኪያ መሐመድ እባላለሁ። መኪያ መሐመድ ክርስቲያን አይደለችም፣ ግን
በክርስቶስ አምላካችን ያው እንግዲህ እንደዚህ ነው። 21 ቤተሰብ ፈጅተዋል። 21 ቤተሰብ ያንቺን ማለት ነው። በየሰበቡ ሳይታመሙ ይዟቸው ሄዷል። አንቺን 22ኛ ሊያደርግ ነበረ ትግሉ። ልክ ነው። ቤተሰቦቼ ስንቱ ናቸው ያለቁት? ስንቱ ጎረምሳ ነው ያለቀው? ስንት ቤተሰብ ነው ያለቀው? ይሄ ዛር የሚባለው ነገር እንደዚህ እያደረገ ነው ሰው የሚፈጀው። የዛር መንፈስ በትልቁ ጉዳቱ ይሄንን በሚመስል መንገድ ማጥቃት ነው ሰው። ይሄን በሚመስል አኳን ደም ብዛት ይመስላል ምናምን የጸጥ ያደርጋል። እንዲህ እያደረገ ነው የሚፈጀው። በይ በርቻው በርቺ መኪያ በርቺ። በደም የተማሪዎች መማሪያ ላይ ካሉት ጽሁፎች ውስጥ ስለ ህብረተሰብ ሳይንስና ስለ አካባቢ ሳይንስ ሳነብ የገረመኝ ገጠር ማለት ይላል ህዝቦች ላልተወሰነ ጊዜ ወይም በጊዜያዊነት የሚሰፍሩባቸው ቦታዎች ናቸው ነው የሚለውና ይሄን ሳነብ በጣም ገርሞኝ ነበር የዛሬ 10 ዓመትና አሁን ገባኝ። ለካል እንፈናቀል ነው ቆይቷል ስራ ተጀመረ እያዘጋጁን ነበረ ማለት ነው። አሁን ያው ከገጠር እየተፈነቃቀልን ያለ ነውና የስደት መንፈስ ማለት ነው እንግዲህ ኖስቲሲዝም የመጨረሻ ስድስተኛ ጠቀስ አድርጌ ነው ማልፈው ይሄንን ምክንያቱም በተለያየ መልክ በባለፈው ባሁኑም ተስተካከስላችሁ ቆይቻለሁ። ሃይማኖት ውስጥ ያለው ተጽዕኖ በተዋህዶ እምነት ውስጥ እንግዲህ ጣዖት አምልኮ ከተባለ ይሄ ደብተራው የሚሰራው ኮከብ ቆጠራው መጽሐፍ መግለጹ ምን ማለቱ ይሄ የተዋህዶ ስርዓት አይደለም። ነገር ግን ተሰክስገው ያሉት ተዋህዶ እምነት ውስጥ ነው። የተዋህዶ ቤተክርስቲያን ውስጥ ነው ያሉት። ለምን መዋጋት የፈለጉትን ስለሚያውቁ ማለት ነው። ምን ይሰራሉ ፕሮቴስታንት አዳራሽ ደብተራው እዛ ጋር ጫወታው አልቋል። ምን ይሰራሉ ካቶሊካ ምን ይሰራሉ ሙስሊሙ ጋር የኦርቶዶክስ ተዋህዶ እምነት ውስጥ ገብተው ነው ስራቸውን መስራት የሚፈልጉት። እንዳዚ ዘራ ያዕቆብ ያለ ሰው መጥቶ ደግሞ ጥርግ አባታቸውን ሲያወጣቸው የሚጮሁት ሌሎች እምነቶች ናቸው። ተጠሪነታቸው ለነሱ ስለሆነ ነው። ኦርቶዶክስ ቤተክርስቲያን ውስጥ ሆነው የሌሎችን ጉዳይ የሚያስፈጽሙ ስለሆኑ ነው። ስለዚህ ትምህርቱ የኦርቶዶክስ ተዋህዶ አይደለም። ለዛ ነው እስካሁን ድረስ ዘራ ያዕቆብን ጠንደውት የቀሩት ሌሎች በሙሉ ሌሎች እምነቶች በሙሉ እኛ የኦርቶዶክስ ተዋህዶ አማኞች ብቻ ነን የዘራ ያዕቆብ ነው እያልን የምንማጸነው። ስለዚህ ጥንቆላ፣ መተት፣ ድብትርና ምናምን የምንለው ነገር ውስጥ ያለን አቋም ግልጽና ግልጽ ነው። በአንድ ያገለገልኩበት ቤተክርስቲያን ውስጥ ተሐድሶዎች የሚበዙበት ቤተክርስቲያን አገልግዬ አውቃለሁ። እነዛ ተሐድሶዎች ስለ ቤተክርስቲያን ያላቸው ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያላቸው ዕውቀት በሙሉ የተቀዳው ከአንድ ደብተራ ነው። እኔ ደግሞ ከዛ ቤተክርስቲያን እንድወጣ ይፈልጉ ነበር። ወጥቼ ወደ ፕሮቴስታንት አዳራሽ እንድሄድ ይፈልጉ ነበር። በአንድም በሌላም መልክ ሊጠቃቅሱልኝ ይፈልጉ ነበር። እነሱ ግን የት ነው ያሉት? የኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ። ስለዚህ እዛ ውስጥ ቁጭ ብለው ሌላውን የሚያስወጡ ናቸው። ስለዚህ ስራቸው ለኦርቶዶክስ ተዋህዶ ቤተክርስቲያን አይደለም። እዚህ ቁጭ ብለው ከውጪ ያሉትን እምነቶች ነው የሚያግዙት ማለት ነው። የተዋህዶ እምነት ውስጥ ቢኖር ኖሮ ይሄ የጥንቆላና የመተት ትምህርቶች ደብተራዎች ተስማምቷቸው ከኛም ጋር ተስማምተው ይኖሩ ነበረ ማለት ነው። ሁሌ መፋጀት አይሆንም በየጸበሉ። ስለዚህ ይሄ ትክክለኛ የሆነ ወቀሳ አይደለም። እኔ እንደውም የምለው ንብረታችሁን ውሰዱ ነው። በሌሎች እምነት ውስጥ ያላችሁ ሰዎች ሁሉ ጊዜ የኦርቶዶክስ ተዋህዶ እምነትን ከጥንቆላ ጋር አያይዛችሁ ከኮከብ ቆጠራ ጋር አያይዛችሁ የምታሙ መቼ እንደገባ በማን እንደገባ ስለምናውቀው ንብረትነቱ የኛ እንዳልሆነ የእናንተ እንደሆነ ስለምናውቀው መታችሁ ውሰዱ ነው ልልም ወደው። ኖስቲሲዝም በየትኛው እምነት ውስጥ ጎልቶ ይታያል ለሚለው በፕሮቴስታንት ውስጥ ጎልቶ ይታያል ብያችኋለሁ። በግልጽ ለማየት ቀላል ነው። እዛ ላይ ለምን ከስጋ ጋር ነው ጸቡ፣ ከማቴሪያል ማኒፌስቴሽን ጋር ነው ጸቡ፣ ወይንም በግዘፍ ከሚገለጥ ነገር ጋር ነው ጸቡ። ስለዚህ የጌታችን መድኃኒታችን ኢየሱስ ክርስቶስ ስሙን ይወደዋል፣ አካሉን አይወደውም። የአካል ብልቶቹ የሚባል ነገር የለም፣ ስጋው ደግሞ የሚባል ነገር የለም። የኢየሱስ ስም ግን አለ። ወይም ደግሞ መስቀሉ አይፈለግም። ስለሱ ደሙን ማፍሰስ ግን አወራለሁ። ስለኔ ብሎ ደሙን አፈሰሰ እላለሁ። በመስቀሉ ላይ ማፍሰሱን ግን አተኩሬ አላወራም። ምክንያቱም በመስቀል ላይ ደሙን ካፈሰሰ ያ መስቀል ማለት ዙፋን ነው ማለት ነው። ትክክለኛ ፍርድ የተፈጸመበት በአጋንንትና በሰው ልጆች መካከል በኃጢአትና በሰው ልጆች መካከል ፍርድ ተፈጽሞ እንዲለያዩ የተደረገበት ታላቅ ዙፋን ነው። ስለዚህ መስቀሉን በዛ ደረጃ የማላየው ከሆነ ፊዚካል ማኒፌስቴሽን በስጋ የተገለጠበትን መንገድ ያ እኔ በወሬ የማወራው ደሙን አፈሰሰልኝ የምለው ነገር በስጋ የተገለጠበትን ያንን አካል ካላከበርኩት ከስጋው ተነጥሏል ማለት ነው። አንድ ፕሮፌሰር ሆኖ ፓስተር ነው ከመጽሐፍ ቅዱስ ውስጥ የማትወደው ክፍል ወይም ብዙ የማታነበው ክፍል ብትሉኝ ጂኒኦሎጂ ነው ብሏልና እውነት ነው። ካሌን ወለደ በኋላ በዚህ በዮሴፍ በኩል አድርጎ በዚህ በኩል አድርጎ ያው ዘመድ ስለሆኑ እመቤታችንና ዮሴፍ ከዛ ከእመቤታችን ስጋ እንዴት እንደነሳ ብዙ ግዳይ ሰጠው ማለት ነው። ለምን ጌታችንን በሰውነቱ በኩል ያለውን ሳይሆን በዚህ በዲቫይን በስሙ በኩል ያለውን ነገር ብቻ ማጉላት ስለሚፈልግ ዱዋሊዝም ነው ይሄ። ለምሳሌ በኢትዮጵያ ታሪክ ውስጥ ኢየሱስ ክርስቶስ ያለው ከቅዱሳኑ ጋር የነበረው ህይወት ከህዝቡ ጋር ከነገስታቱ ጋር የነበረው ህይወት በሙሉ ተሰርዟል። ለምን ይሄ ኮንቲኒቲ እና ቼንጅ የምንለው ነገር አለን አይደለም? በታሪክ ውስጥ ፍሰቱ እንዴት እንደነበረ ኮንቲኒቲ የምንለው ነገር በሙሉ ተክዷል። ስለዚህ ፊዚካል ማኒፌስቴሽን የለውም። ኢየሱስ ክርስቶስ በኢትዮጵያ ላይ አልነበረም ማለት ነው። እንግዲህ በፕሮቴስታንት እምነት አስተሳሰብ የለም ተብሎ ነው የሚታሰበው።
ከአንደኛው መቶ ክፍለ ዘመን ጀምሮ እስከ 20ኛው መቶ ክፍለ ዘመን ድረስ ኢየሱስ ክርስቶስና ኢትዮጵያውያን ያላቸው ግንኙነት በጠቅላላ ዜሮ ተደርጎ ተክቷል። በስጋ እንዳልተገለጠ ነው የምንቆጥረው ማለት ነው። ገና ጌታችን ኢየሱስ ክርስቶስ ስሙ ብቻ እንዳለ እንጂ በስጋ ወደዚች ምድር እንዳልመጣ ነው የምናስበው ማለት ነው። በሌላ በማንኛውም ዓለም ሊሄድ ይችላል። ኢትዮጵያ ውስጥ ግን በፍጹም አይመጣም ኢየሱስ ክርስቶስ። በቃ የሆነ አጥር አለ። ኢየሱስ ክርስቶስና ኢትዮጵያውያን አይገናኙም። በፕሮቴስታንቱ ዓለም እንደዛ ነው። ተገናኙ የሚባል ታሪክ ካለ ተረት ነው ተብሎ ይወሰዳል። ይሄ ጌታ በስጋ መምጣቱን የሚክድ የሐሳዊ መሲህ መንፈስ ነው። ሌላ ምንም ሊሆን አይችልም። እና ጸረ ሴት የሚባለው መንፈስና ጸረ ማርያም የሚለው ነው። ፓኬጅ አደራረጋቸው ነው ትንሽ የሚለየው እንጂ 99.9% ኖስቲሲዝምና ፕሮቴስታንቲዝም ያው ናቸው። ይሄ ደግሞ የኔ ብቻ አባባል አይደለም። ምዕራባውያኑ የሃይማኖት ወይም ደግሞ የቴዎሎጂ ሰዎች አነጻጽረው ብለው የጻፉት ነገር ነውና ቢችሉ ሁላችንንም ለአሁኑ ፕሮቴስታንት ቢያደርጉ ደስ ይላቸዋል። ሁሉም የዓለም ሕዝብ ፕሮቴስታንት ቢሆንላቸው ደስ ይላቸዋል። ነገ ግን ሌላ እቅድ አላቸው። ሆነን ብንጨርስላቸው ቀጥሎ የሚወስዱን ወደ ሉሲፈሪክ ዶክትሪን የሚሉት አላቸው። ወደዛ ነው የሚወስዱን ማለት ነው። ነጥለው ከጨረሱ በኋላ ኢየሱስ የሚለውን ስም ከያዙ በኋላ እሱም ብቻ ካስቀሩልን በኋላ በዛ ስም ውስጥ ሉሲፈርን ፐርሰናሊቲውን መተካት እዛ ጋር በጣም ቀላል ነው። ከተግባር ማለያየት ማለት ነው። ከስጋው ማለያየትና በዚህ መልክ የሚገለጣል ኖስቲሲዝም። በጣም ብዙ መገለጫዎች አሉት። ነገር ቢበዛ ባህያ ስለማይጫን ለማስረዳትም ይቀላሉ። ኢንትሮዲዩስ ለማድረግ ያህል በቂ ናቸው ብዬ ያሰብኳቸውን በዚህ ደረጃ ገልጬላችኋለሁ። ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። የሰላም አለቃ ኢየሱስ ክርስቶስ የሰላም አለቃ ሳር ሻሎም ይባላል በዕብራይስጥ። ሻሎም ላኬም አላቸው። ሰላም ለእናንተ ይሁን። ሰላም ለሁላችንም ይሁን። ያጣነው ሰላም ነው። የህሊና የአእምሮ ሰላም፣ የአካል የጤና ሰላም፣ የገጽ ሰላም፣ የባህሪ ሰላም፣ የኢኮኖሚ ሰላም፣ የኑሮ ሰላም፣ የበረከት ሰላም ምን ያላጣነው አለ እንዴ? የአስተሳሰብ ሰላም፣ የመንፈስ ሰላም፣ የጽድቅ ሰላም፣ የበጎነት ሰላም፣ የቤተ ክርስቲያን ሰላም። አቤት አቤት ሰላም ለእናንተ ይሁን አላቸው። ይሄኛው የይሁንታ ሰላም ነው። በጣም የሚገርም የሚያኖር ሰላም ነው። በዕብራይስጥ ቨየሂ ይለዋል። ቨየሂ ማለት ይሁን ማለት ነው። ገና ዓለም ሲፈጠር ይሁን እያለ የፈጠረበትን ድምፅ ከሞት ሽረት በኋላ ሞትን ከገደለው በኋላ ካሸነፈው በኋላ የሰው ጫነውትን ድንጋይ ከፈነቀለ በኋላ ሰላም ለእናንተ ይሁናል። ይሄ የዘላለም ሰላም ነው። ይህም የተሰጠው ለመጀመሪያ ለሐዋርያት ነው። ሐዋርያት ሰላም ካጡ ምን ሰላም አለ? እስከ መስቀል ድረስ እስከ ሞት ድረስ የተሰጣቸውን ሰላም ማንም አይገፋውም። ውስጥ የሚቀመጥ ሰላም ነው። ከውጪ የሚታይ አይደለም። የውስጥ ሰላም ነው። የባህሪ ሰላም ነው። የሚያስተምር ሰላም ነው። መቃብርን የከፈተ ሰላም ነው። ይህን ሰላም እምቢ ስላል ከምድር ሰላም እንፈልጋለን። ውስጣችን ጠፍቶ ከውጪ የሚጠብቅ ብዙ ሰራዊት እናከማቻለን። ብዙ ሰራዊት እንሰበስባለን። ወለም መጀመሪያ የጠፋው እኮ ከውስጥ ነው። ከውስጥ የጠፋውን ሰራዊት አይመልሰውም። ከውስጥ የጠፋውን መሳሪያ አይመልሰውም። ከውስጥ የጠፋውን ሰላም ዕውቀትና ትምህርት ቤት አይመልሰውም። ዩኒቨርሲቲ፣ ኮሌጅ፣ ዶክተሬት፣ ማስተሬት አይመልሰውም። አይገርማችሁ? ይሄ አይመልሰውም እኮ። የጠፋው መጀመሪያ ሰላም ከውስጥ ነው። የትንሣኤው ሰላም ስላልተጠቀምንበት ሰላምን ስንፈልግ እድሜያችን አለቀ። እግዚአብሔር ምሕረቱን ያብዛልናል፣ ሰላሙንም ያብዛልን። ሰላም ቆመ እኮ፣ ዝም አለ። ዝም ሲልህ እቤት ቁጭ ብለህ ግራ ትጋባለህ። እቤት ቁጭ ብለህ ዝም ብለህ ታብዳለህ፣ ትጨነቃለህ። ተኝተህ ትቃዣለህ፣ አይንህ እያየ ትቃዣለህ። አሁን አብዛኛው የኛው ትውልድ አይኑ እያየ የሚባዝን እኮ ነው። እዛ ጋር ታየኝ ግድግዳው ላይ ቤቱ ላይ መኝታውን እንዴ ምንድነው ይላል። ምን እያረጋችሁብኝ ነው ይላል። እናትና አባቱ ላይ ይጮህባቸዋል። ቃዥቷል፣ በእጽዋት ተበላሽቷል፣ ፈዟል፣ ደንግዟል፣ ውስጣዊ ህይወቱ ጠፍቷል። በዛ ውስጥ ኑሮውን ሲፈልገው አያገኘውም። ጠፍቷላ። መጀመሪያ ሰላሙን ተነጥቋል። የውስጥ ሰላም ነው አስፈላጊው። ይሄ ደግሞ የሚመጣው በአምልኮት፣ በስግደት፣ በጸሎት ነው። እግዚአብሔር ሆይ ሰላምን ልቀቅልን። እዚህ እኮ ግራ ገብቷቸው በር ዘግተው ስለ ሰላም እያወሩ ስለ ክርስቶስ እያወሩ ጭንቅ ካሉ በኋላ ልክ በመካከላቸው ቆመ ይላል። የውስጥ ሐሳብ ጠፍቷቸው እንዴት ነው ወደፊትስ የምናደርገው ምንድን ነው ሲሉ ተገለጠና ሰላም ለእናንተ ይሁን። በር ሳያንኳኳ ምን ሳይል በመካከላቸው ቀጥ ብሎ ሲቆም ይሄ እንዴት ነው?
መሃናይም የእግዚአብሔር ሰራዊት አለቃ በምድርም በሰማይም ባለቤት የሆነው ኢየሱስ ክርስቶስ የሰላም አለቃ መካከላቸው ቆመ። ከዛ የመጀመሪያው ድምፁ ሰላም ለእናንተ ይሁን፣ ሞት ያላሸነፈው ሰላም ሰጣቸው። የሰማይ አምላክ ከሁላችን ጋር ይሁን። በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ትምህርት ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን፣ ጥያቄዎቻችሁን ጻፉ። ለብዙ ሰዎች ሼር እያደረጋችሁ ይህንን ቪዲዮ ከፍ ማድረግ ለብዙ ሰዎች ተደራሽ እንዲሆን እናድርግ። ይህንን ቻናል ለብዙ ሰዎች እናዳርስ። ብዙ ሰዎች እንዲማሩበት፣ ብዙ ሰዎች እንዲለወጡ እናድርግ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።